የገቢ ማሰባሰብ በደንብ እንስማ። ምክንያቱም ይሄ ነገር እየተስፋፋ ነው ይሄዳል። ይቀንሳል ብለን ተስፋ ስናደርግ ነገር ግን የሚቀንስ ሆኖ አላገኘነው። እየተስፋፋ እየሰፋ ስለመጣ ስሙት። የወሎ ነው ተሻለ። አዎ ሳየው ፌክ ነው፣ ውሸት ነው። ብሩ ሞልቷል። ያኔ ገና በቪዲዮ ነው ብሩ የሞላላቸው። ስለዚህ ቤተክርስቲያን ብር ሊሰባሰብ ሆኖ ሳለ ያ ብር ግን ኦልሬዲ አስቀድሞ ሞልቷል። ነገር ግን ብሩ ሞልቶ ቢሆን ግን ብር ይህ ጉዳይ እንግዲህ በሶሻል ሚዲያ በተለያየ መንገድ እየተዘዋወረ ነው የተመለከትኩ። ቪዲዮውን ያላሳየኋችሁ የተከሰሱ ሰዎች አሉ። እንግዲህ የትራንስፖርት ያበል ምናምን ብለው ከቤተ ክርስቲያን ገቢ ላይ ገንዘብ ወስደዋል የሚል ክስ ነው የተከሰሱት። ያው ክሱን በተመለከተ ብዙ ማብራሪያ አልሰጥም። ግን እነዚህ የተጠቀሱት ሰዎች ከዚህ በፊት ያራምዱት የነበረው የሃይማኖት ጥላቻ ሁላችሁንም ነው የምነግራችሁ። ፈለገ አትናቴዎስን በሉ፣ ልደተ ቃልን በሉ፣ ያያ ዘልደታን በሉ፣ ሌሎቹንም ጠቀሷቸው። በተለይ ለእምነታቸው ተቆርቋሪና ቀናይ እንደሆኑ ለማሳየት ፕሮቴስታንቱ ያላቸው እጅግ የከረፋ ጥላቻ በጣም ያስደንቀኝ ነበር ከዚህ በፊት እና ይሄ ጥላቻ፣ ይሄ ንቀት፣ ይሄ ፕሮቴስታንቱን ለማዋረድ የሚጠቀሙት ቃል በእነሱ እምነት ተከታይ ቅቡልነት ለማግኘት እንደሆነ እንድታዩት ፈልጌ ነው ይህንን ቪዲዮ ያመጣሁት። ቅቡልነቱን ደግሞ ማግኘት የፈለጉት ለእምነታቸው ካላቸው ቀናይነት ብቻ ሳይሆን ደግሞ አቺቭ ለማድረግ ካቀዱት እቅድ አንጻር ነው። ስለዚህ በውጤቱ ስታይ ተቃራኒውን እምነት በማንቋሸሽ በማዋረድ ጥላቻን በመስበክ ለተቃራኒ እምነት ያሳዩና ከዛ በእምነታቸው ዘንድ ተቀባይነት ብዙ ሰው ሲወዳቸው ሲቀበላቸው ከራሳቸው ቤተ እምነት ደግሞ ኪስ ውስጥ የመግባት አጀንዳ አንግበው ይገኛሉ ማለት ነው። ኦርቶዶክሳውያኑ ብቻ አይደሉም፣ ደግሞ ሳያንኳኩ የሰው ቤት የሚገቡ እጅግ ጥላቻቸው የከረፉ ፕሮቴስታንቶችም አሉ። እነዚህን ደግሞ ተመልከቷቸው። እኔ ከዚህ ቀደም በምስሉ ላይ የምትመለከቷቸው ግለሰቦች መንፈሳዊ ደላሎች ናቸው ብዬ ተናግሬ ነበር። እውነትም እንደተናገርኩት መንፈሳዊ ደላሎች ሆነው ተገኝተዋል። ይሄ ሰው ደግሞ በፕሮቴስታንቱ ሳይድ ለኦርቶዶክስ ያለውን ንቀት ለማሳየት ሳያንኳኳ የማይገባበት ቦታ የለም። ቪዲዮዎቹን ተመልከቷቸው። ኦርቶዶክሳውያን ተሳስተዋል ብሎ ስለሚያምን ብቻ ከዛ ካሉበት ስህተት ለማውጣት የፍቅርን ወንጌል ከመናገር ይልቅ በማንጓጠጥና በማዋረድ ላይ የተመሰረተ አገልግሎት ነው የያዘው። ለዚህም ሰውዬ ዓላማው አቺቭ ለማድረግ የሚፈልገውን ነገር ታርጌቱ ዞሮ እዚህ ጋር የሚከሳቸውን ሰዎች ተመሳሳይ እንደሆነ እንድታውቁት ነው ይህንን የምነግራችሁ። ፕሮቴስታንቱን ለማስደሰት ኦርቶዶክሱን በማጥላላት በማዋረድ በማንቋሸሽ ላይ የተመሰረተ ንግግር ይናገራሉ። ይሄ ሰው በቤተ ክርስቲያን ስም የሚመዘብር ኦርቶዶክሳዊ ብቻ ነው የሚያውቀው ወይ ነው የሚል ጥያቄ። አንድም ቀን ወጥቶ ይጩፋን በዘይት ሽያጩ ዙሪያ ዮናታን አክሊሉን ወጣቶች ማዕከል ገነባለው ምናምን ብሎ ለግል የቅንጦት ህይወቱ የሚያደርገውን ነገር አንድ ቀን ወጥቶ ሲቃወም ሲተች አትሉም። እንደውም አብሮ ሄዶ ፎቶ ሲነሳ ነው የምታዩት። እዛ ቤት በቤተ ክርስቲያን ግንባታ በቤተ ክርስቲያን መዋቅር ሲስተም ሰበብ መባና አስራት ለግል ጥቅማቸው የሚያደርጉ ሰዎች መካከል ቆሞ ፎቶ እየተነሳ የደምረውና የተመስገን ሌብነት አገር ያፈረሰ አስመስሎ ሲያቀርብ ታያታላችሁ። ይሄ ነው የሃይማኖት ጥላቻ። የሃይማኖት ጥላቻ ኦርቶዶክሳዊ በሆኑ ወጣቶች ዘንድ ለሃይማኖቴ ቀናይ ነኝ ብሎ ራሱን ቀናይ አስመስሎ የሚገለጠው ጴንጤውን በመሳደብ በመናገር በማዋረድ ጴንጤው ላይ በማንጓጠጥ ላይ የተመሰረተ ነው። ቀናይ ነኝ ነው የሚለው በኦርቶዶክስ ሳይድ ያለው ጥላቻ። በእነዚህ ደግሞ በፕሮቴስታንቱ ዘንድ ደግሞ ያለው ጥላቻ ምንድነው ነው የሚለው? ፍትህ ነኝ ነው የሚለው። ፍትህ ግን አይደለም፣ አባይ ሚዛን ነው። የራሱ ወገን ሲሰርቅ የሚደብቅ ነው። በራሱ ሳይድ ያለ ቤተክርስቲያን ሲመዘበር ሰዎች ለግል ብልጽግናቸው ለግል ስኬታቸውና ቅንጦታቸው ቤተክርስቲያንን ሲዘርፉ መባና አስራት ሲወስዱ አይተነፍስም። ኦርቶዶክሳውያን ላይ እንደዚህ አይነት ክፍተት ሲገኝ ግን ገጀራና ማጨድ ይዞ ይወጣል ማለት ነው። እዚህ ጋር ቀናይ ነኝ ይላል ኦርቶዶክስ ሳይድ ያለው ጥላቻ፣ እዚህ ጋር ደግሞ ፕሮቴስታንቱ ዘንድ ያለው ጥላቻ ደግሞ ምንድነኝ እያለኝ ነው? ፍትህ ነኝ እያለ ነው። ይሄን ደግሞ ተመልከቱት። እነዚህ ሁለት ሰዎች ክርስትና ገብቷቸው መስሏችሁ ነው ኦርቶዶክስ የሆኑት? አይደለም። አንደኛ ቢዝነስ ሊሰሩ ነው፣ ሁለተኛ ደግሞ አምቡላውን አረቄውን ሊገለብጥ ነው እንደፈለገ። ሲቀጥል ግን እናንተ ያልተረዳችሁት ነገር ምንድነው? ጤነኛ አይደለም ሰውየው። ጤነኛ አይደለም ማለት የሰው ደም ያለበት ሰው ነው።
በደንብ አድርገህ ንገረኝ ካልከኝ ከመታራ ወደ አዳማ በህዝብ ማመላለሻ ላይ ይሰራ ነበር ትራንስፖርት። ሰውየው በጣም ይንቀጨቀጭ ስለነበር የብዙ ሰው ደም የብዙ ሰው ነፍስ የበላ ሰው ነው። ያ ደግሞ ያንቀጨቅጨዋል። ጥላቻ እንዳለበት ተመለከታችሁ። እንግዲህ ደምረው ሹፌር ነበረ፣ የመኪና አደጋ ደርሶበታል። እዛ ውስጥ የቆሰሉ የሞቱ ሰዎች አሉ ይመስለኛል፣ አላቅም ዲቴይሉ። ግን መኪና አደጋ እንደደረሰበት በራሱ አንደበት ሲናገር ሰምቻለሁ። ይሄንን ትራማውን ሁሉ አንስቶ ይወጋጓል። ታውቃላችሁ፣ ይሄ ግለሰብ እንግዲህ ኦርቶዶክስ አይደለም ዲያቆን አይደለም ተብሎ የሚባል እንደውም ብዙ የሚደግፉት ሰዎች ራሱ ፕሮቴስታንት ወገኖች የሆኑ ፕሮቴስታንት ነኝ እንዳይል የሚቀርበት ነገር ከዚህ ሳይድ ያለው ደግሞ ኦርቶዶክስ ነኝ እንዳይል ኦርቶዶክስ እንዳልሆነ የሚመሰከርበት አይነት ሰው ነው። ጥላቻው ግን ይሄ ነው። እና አንድ ነገር ብዬ ልጨርስ እዚህ ሐሳብ ላይ እነዚህ ሁለት ወገኖች የሚሰብኩት የተሰቀለውን ከማርያም የተወለደው የእግዚአብሔር ብቸኛና አንድያ ልጅ የሆነውን ክርስቶስ ኢየሱስን ነው። ኢየሱስ የሞተው ለሰው ልጅ ፍቅር ብሎ ነው። የፍቅርን ጌታ የተሰቀለውን ጌታ ኢየሱስን እየሰበኩ በዚህን ያህል ደረጃ አንዱ አንዱን የሚጠላበት እውነት የምር ግን የተሰቀለውን ኢየሱስን ነው የሚከተሉት የሚል ጥያቄ የሚያሳድር ነው። እኔ አይመስለኝም። በዛም ወገን ያሉት በዚህም ወገን ያሉት የተሰቀለውን ኢየሱስን የሚሰብኩ አይመስለኝም። የተሰቀለውን ኢየሱስን ሳይሆን ኢየሱስን የሰቀሉትን ሮማውያን እምነት የሚከተሉ ነው የሚመስለኝ። ጥላቻ ነው አንግበው የሚንቀሳቀሱትና ከሁለት ቁማርተኛ ወገን ውጡና እውነት የመጽሐፍ ቅዱሱን የእግዚአብሔሩን ልጅ ክርስቶስ ኢየሱስን ተከተሉ ለማለት ነው። በዚህም በዛም ወገን ያላችሁ ደጋፊዎችን የምጠይቃችሁ ሰላም ነው። እናትሽ ሞታለች አይደለም? አልሞተችም። ማስቲካ ስበላ ከጥርስ ውስጥ እንዳታወጣ አለኝ ጌታ። አንዲት ሴት አለች፣ ሁለት ልጆች መንታ ልጆች ስም ዝርዝር ጽፈሽ ኪስሽ ውስጥ የከተትሽ ነይ ውጪ ስል ወጣች። አንዷ ሴት ምን አለች? እኔም ጽፌ መጥቻለሁ አለች፣ ግን አንድ ልጅ ነው አለች። ያቺኛዋ ሁለት ልጅ ነው የጻፈችው። እንግዲህ ጌታ ያለኝ ለሷ ነው ብዬ ማስቲካውን አውጣና ስጣት ታረግዛለች። እንደዚህ የቀረፉ አስተሳሰብ አታስቡ። ሰማይ እንደዚህ የሚባል ነገር የለም። ስሰጣት ያቺኛዋ ምን አለ አንዱን ልጅ አካፊኝ ስትላ ቆርጣ ሰጠች። ሁለቱም በአንድ አመት ውስጥ አንድ ቀን ወለዱ። ተወታስ በላን። የምታዩት ሻሾ ታሞ ነበር፣ ግራግሩ ተሰበረ። ምን አለች? እቤትና 2014 ልክ ጳጉሜ መግቢያው ላይ በጣም በቃ አልቻለም መራመድ፣ ያለቅሳል። ጠበቅኩና ገባሁ ኮንፈረንስ ፍግ ብዬ ስገባ ጭድቅ ንቅ ብዬ ድንገት ዶፍ ዝናብ መዝነብ አይጀምርም። ፀሐይ ነበር እኮ። ይሄ ዝናብ ይቁም አልኩኝ። ከዛ በኋላ ይቁም እያልኩ እያለ ድምፅ መጣ። አይቆምም ዝናቡ፣ ዝናቡ ይዘንባል፣ ነገር ግን አንተን አይነካም አለኝ። ሴትዮ ሆለታ ላይ እጄን መጨበጥ አለብኝ ብላ መታጨበጠች። ፓራላይዝድ ሆኖ ነው ይቀር። ከባድ ነው ከምር፣ ይሄ ከባድ ነው። ጓደኛ የለኝም እስከዛሬ። እኔ ጓደኛ እግዚአብሔርና መላእክቶች ናቸው። ይቆማል ፓናቱ። በቃ ከልጅነቴ ጀምሮ መላእክቶች ለኔ ጓደኞች ናቸው። ታዲያ ይሄ ቀልድ ካልተባለ ምን ፌዘኛ ወይም ዋልት ነው የሚባለው?